እጅና እግር ይታየኛል። አንተ ምንድነው? ውጣ ይኸውልህ እዚህ ማስታጠቢያ ውስጥ አይደለ? ወይኔ ጉዴ ወይኔ ወንድሜ ደም ነው። ይኸውልህ ደም አለበት ይኸውልህ እስክንድር ነው የሸሚዝ የሆነ የተከለለ ነገር አለ ይኸውልህ አየሁ ይሄኛው የተከለለ ነገር አለ ሰላም ውድ ቤተሰቦቼ እንግዲህ ያለንበትን ሁኔታ ለእናንተ ማስረዳት አይጠበቅብኝም ያው ታውቁታላችሁ በሚለው ዛሬ ደግሞ ላቤሎ አንዳንድ ነገሮች ልነግራት ማለት ያው ያለንበትን ሁኔታ ስላልሰማ ላስረዳው ነው ካሜራ ብርተን የተገኘነው ውድ ቤተሰቦቼ በፍለጋ እንቅልፎችንም አልተኛንም ጊዜያችንንም ስናቃጥል ነበረ እስክንድር እስካሁን ድረስ አልተገኘም የለም ልናገኘው አልቻልንም አቤል እንግዲህ አሁን አስጠርቼ ወር ደግሞ እኔም ጠርቼ የመጣበት ምክንያት እስክንድር ያለበት ሁኔታ ጥሩ አይደለም የለም ያ ማለት ጠፍቷል እስክንድር የጠፋበት ምክንያት አንድ የሚከታተለው ኬዝ ነበረ ስለ ኬዙ እንኳን የተወሰነ ከኔ ጋር አውርተን ነበረ ሮቤልም ነበረ ከሮቤል ጋር ሆነን ሰምተናል ያለውን ታሪክና አፍዝዘውት ስለምንሰራው ስራ እንዴት እንደምንሰራ ስልኩ ላይ ያሉትን ፋይሎች እስከማጥፋት ብቻ እንዲምልህ አይደል አሁን ያለንበት ሁኔታና በአጠቃላይ እስክንድርን አተነዋል እኔ እኮ በጣም ነው የሚያናድደው እዚህ ደረጃ ድረስ እኛ በምንም ታምር እዚህ ደረጃ እንኳን እስክንድር ከካሜራ እንደዚህ ፊት ለፊት ብሎ ሆኖ የሚሰራ ሰው አይደለም ከካሜራ በስተጀርባ እንኳን የማይታወቁትም የተለያየ እኛ ሰዎች እዚህ ደረጃ ላይ እስካሁን ማንንም የደረሰ ሰው እንደዚህ የደረሰብን የለም ማለት ነው እስካሁን ብዙ ነገሮች አሳልፈናል ብዙ እስከ መገደል ዛቻ ድረስ እስከ መደብደብ ምናምን አይነት ነገር ደረጃ ተደርሷል ግን የዛለት እንዴት ምን ቢኖር ነው ምን ቢከሰት ነው ማለት ነው ያ ነገር የሆነው ካሜራ እሱ ላይ ይዞ የነበረው ልጅ ከበስተጀርባ እኮ 2 እና 3 ሰዎች ሆናችሁ ነው አይደል ተንቀሳቀሱ የነበረው ነው እኔ አልነበርኩም በቦታው እኮ ታዲያ አንተ ባትኖር 2 እና 3 4 ሰዎች ሆኖ ነው አይደል የሚንቀሳቀሱት የነበረው በሰዓቱ ሁሌ የምናደርገው ያንን ነው ተመልካቾቻችንም እኮ እዚህ ጋር ቤተሰቦችም ያውቁታል ብቻችን እንደማንሰራ እንደዚህ አይነት ነገር ሲከሰት የተለያየ ኮሜንቶችም ላይ ሐሳብ አስተያየታቸውን የሚሰጡን ሰዓት እባካችሁ ይሄ ነገር እነሱ እኮ ቀርመው አውቀውታል ቤተሰቦችም ማለት ነው ይሄ ነገር እንዳይከሰት እንዴ አሁን ምን ብለን ነው ይሄን ነገር ቤተሰቦቹ ጋር ማለት ለቤተሰቦቹ ራሱ በቅርብ እንግዲህ ቤተሰቦቹ ላይ የተከሰተው የሆነ ኬዝ ነበር አንተም እየነገርኩ ነበር አይደለ የሆነ ውጥንቅጥ ውስጥ የነበረ ነገር ነው ስናሳልፍ የነበር ነው እንደውም ትንሽ ከዚህ በኋላ አንድ ሳምንት ምናምን የሚሆነው ነው ትንሽ ጋብ ብሎ አንዳንድ የተለያዩ ስራዎችን ስንሰራ የነበረው ግን በመሃል በጣም ከትልልቅ ሰዎች ጋር ተጋፍጠናል ትልልቅ ኬዞችን አይተናል ትልልቅ ጉዳዮችን አይተናል እንዴት ማለት ይሄ ነገር ምንም አልተዋጠልኝም ያውጣል አይደል ምንም አቤሎ አሁን አልተዋጠልኝም አይደል እኔ ምንም አልተዋጠልኝም እኔ ትላንትና ኬዙ ሲፈጠር አልነበርኩ የነበረው ካሜራማንና እሱ ይመስለኛል ጠቋሚዋ ነበሩ በመሃል እና ጠቋሚዋ በመሃል አለች እኔ አሁን ምንም አላቅ ሰፈር ነበርኩ ሰፈር ሚንስ ስራ የለኝም ብዬ ሰፈር ቁጭ ባልኩበት ነው ደወለች አቤት ምናምን ነገር ስላት እባክህ ለእስክንድር ድረስለት አለች ማንሽ ደግሞ አንቺ አዎ ማንሽ ደግሞ አንቺ ምን አይነት ቀልድ ነው የምቀልጁ ስላት ግድ የለህም እባክህን ወንድም እኔ ያው ከ3 ቀን በፊት ምናምን ተደብድቤ የነበርኩበትን ሁኔታ እኔ ነኝ የማውቀው ምናምንና አንዳንድ ጊዜ የኛ መቅለብለብ ሚስ የሆነ መፍጠን ህይወታችንን ያስጣናል ብዬ አስባለሁ አሁንም እኮ ዴቮ በጣም እያሳሰበኝ ያለው ነገር ይሄ ነው የህይወት መስዋዕትነት ከመክፈል ነገር ነው አይደል እዚህ ስራ ላይ ስትገባ ይሄን ነገር አረጋለሁ ስትል እነዚህ ወንጀለኞችን እከታተላለሁ ብለህ አንዳንድ ስራዎችን ስትሰራ ከትንሽ እስከ ትልቅ ያሉትን የህይወት መስዋዕትነት ድረስ እከፍላለሁ ብለህ ነው ይሄን ስራ ምን ሰራው ይሄን እኮ እኔም ልሆን ዛሬ ነገም ሁን ነው እንዴም የተለያዩ ነው ማንንም ነገ እኮ ምን እንደሚከሰት አናውቅም ግን በእንዴት በዛ አይነት መልኩ እና እንዳልኩ ጥንቃቄ ጎደለበት ስራ እንዴት ማለት ብዙ ጊዜ እኮኛ ይሄው ለስንት ጊዜ ይሄን ስራ እየሰራን ነው አይደል በጣም ተጠንቅቀን ነው የምንሰራው እያንዳንዱን ነገር ፕላን አድርገን ነው አይደል የምንሰራው ግን ነገሮች ስሜት ያደርጋል
አቤል አሁን ያለህበት ስሜት ይገባል። ኖ እዚህ ጋር እኮ ይኸውልህ እንድትረዳኝ የምፈልገው ፕላን አድርገን ነው አይደለም የምንሰራቸውን ስራዎች ማን ከማን ጋር እንደሚሄድ ቦታው ላይ ሁላ ማን ከማን ጋር ሆኖ እንደሚቆይ ነገሮችን የሚከታተሉ ሰዎች ከበስተጀርባ ስንገባ ቤቶች ላይም ስንወጣም የተለያዩ ፕላን አድርገን ነው አይደለም። ምን አይነት ፕላን አድርጋችሁ ነው ይዛለስ ሰው የነበረው? አርጋችሁ ነው አይደል? አሁን እስክንድር በባህሪው ታውቀዋለህ። እሱማ ነገሮች ግልፍተኛ ያደርጉታል። ግልፍተኛ ሚንስ ተጎጂ ካየ ወደ ኋላ የሚልበት ምክንያት የለም። አንተም እኛም ነን። ሁሉም እኮ ያየ ባህሪ ነው ያለው። እንዳልኩ አሁን እኔ ትላንትና ልጅቷ ደውላ እባክህ ለእስክንድር ድረስለት እስክንድር እንደዚህ ስትለኝ አንቺ ስነ ስርዓት ያዥ ስለማታውቂው ሰው እያወራሽ እንዳይሆን እኔ ያው ታውቃለህ በልጄ ምክንያት በሆኑ ጉዳዮች ምክንያት ከሰዎች ጋር ተጋጭቻለሁና ስለማታውቁት ሰው አታውሩ። እኔን የምትፈልጉ ከሆነ ቀጥታ እኔን አውሩኝ ነው ወሬ። ከዛ እባክህና ስትለኝ ምንም ነው የምልህ። በቃ በሰዓቱ ዝናብ ነበረ። ጨርቄን አላልኩም ማቄን ምንም ነገር ያስኩት ነገር የለም። ቀጥታ ነው ቦታው ላይ ሄድኩት። ስሄድ ልጅቷ እያለቀሰች ነው ምንድነው የተፈጠረው? ያቺ ልጅ ማለት እቻውን የምልህ ልጅ ማለት የዚች የተጎጂዋ ጓደኛ ናት። ሚንስ ጠቋሚ ናት። የዚህ ታሪክ መጀመሪያ ናት ያቺ ልጅ። አሁን ደዋያ ማለት ነው። ደዋያ እኔ ጋር ደወለች። ሳያት አወቅኳት። ለምን ከስኬ ጋር የምናወራለን ቪዲዮውንም አይቼው ነበር እና ምንድነው የተፈጠረው ስላት እባክህ በቃ ድረስለት ምናምን። እስክንድር የት ነው ያለው? አላቅም ማለት ጎጂ ጋር ቤት ሄደው ነበር አይ ቲንክ ይመስለኛል። እና ጎጂው ቤት ሄዱና ሲገቡ ጥሩ ነገር አልነበረም መሰለኝ ቤት ውስጥ በቃ እስኪ ምንም ማድረግ ስላልቻለ የተለመደውን ድብቅ ካሜራ አስቀምጦት ድብቁ ካሜራ ላይ ምንም ሊያገኝ አልቻለም ይመስለኛል። ስለዚህ አትግባ እያልኩት አለች እሷ። ውጭ ሆነው ድብቁን ካሜራ አብራ እያየች ነበር እና ተው አትግባ እያልኩት ገባ አለች። ከገባ በኋላ እኔ ያስኩት ሰው አለ። አሁን ከነሱ መሃል አንድ ሰው ይዣል። እሱ ሰው ስጠይቀው ምንድነው ያለኝ? እሱ ማን ስለሆነ ነው አለ። እጁን እንደዚህ አድርጎ እግሩን ሰቅሎ የሚያወራን እኛን። ማን ናችሁ እናንተ? አባታችን ይላል። ማን ነው አባታችሁ? እኔን አሳየኝና ስለ አባታችን አልገባም። እሺ አስረዳኝና ስለ አባታችሁ አንተ አስረዳንና እኛም አባታችንን በለ። ሰው አይደለም። ሰው ሚንስ አይደለም። ይሄ የሚመለክ ነገር ገብቷል። እና እስክንድር ገብቶ ከአቅም በላይ ለነሱ ነው። ከአቅም በላይ ሲሆንባቸው ሰውየው የሆነ ነገር ብሎ አፍዝዞታል ነው። ያ ሚንስ ነው እስክንድር ከጠፋና ይሄ ነገሮች ሁላ ከሆኑ በኋላ ነው የተገኘሁት። ገብቷል አይደል? አሁን ሮቤልም ስላልቻለ ነው መምጣት እንጂ ደውዬለታለሁ። በራሳችን መንገድ እየፈለግነው ነው። ትክክል። አሁን አንተም አልነበርክም እኔም አልነበርኩም። እንደጋጣሚ አሁን ብዙ ጊዜ እኔ ባለውበት ሰዓት ከነስክንድር ጋር በምንሰራበት ሰዓት የራሳችን የስራ አካሄድ አለን አይደለ? የምንሰራበት ቅድም እንዳልኩ ፕላን አድርገን የምንሰራበት የራሳችን የስራ አካሄድ አለን። የሆነ ቦታ ላይ ስንሄድ ኢቭን ድብቁን ካሜራ ካስቀመጥን በኋላ ላይቭ የምንከታተልበት አንድ ሰው ብቻውን ሆኖ አይደለም አይደለ ወንዴ? አንድ ሰው እሱ ብቻውን ነው እንዴ እንትን ያለው? እኮ ምን አይነት ቸልተኝነት ነው? ተመልካቾቼ ይቅርታ፣ ስልክ በተደጋጋሚ ሲደወልልኝ የእውነት በጣም ልቤ እንትን ስለሚል ነው። እኔ ሁለተኛውን ስልክ እስኪ ደውልና ምን እንደሚል አረጋግጥልኝ እስኪ። ያለንበት ሁኔታ ጋር ተያይዞ ሊሆን ይችላል አይደል? እኔ በቃ ግራ ገባኝ። በቃ 40 ጊዜ ነው የሚደወለው። ሁለተኛው ስልክ ላይ ደውልና እንትን በልል። እየተደወለ ነው እኔ ጋር እና ተጨነቀ፣ ውስጤ ተጨንቋል። አልተኛሁም። የእውነት ነው የምላችሁ አልተኛሁም። ሚንስ በቃ አልተኛሁም ጭራሽ። ብዙ ቦታዎች ላይ ስንፈልገው ነበረ። ነገሮች በጣም አሳስበውናል። አሁን ያለነው ደግሞ ከአቤል ጋር ነው። ለአቤል ደግሞ ብቻዬን አልቻልኩም ማለት ጭራሽ ነው ያልቻልኩት። ለዛ ነው አቤሉን ጠርቼ እየነገርኩት ያለሁት። ሮባም ጋር ስደውለት ሮባም የራሱ የሆነ ስራ አለው። ሁላችንም በነገራችሁ ላይ ውድ ቤተሰቦቻችን ስራ ላይ ነው። ቢሆንም ግን አሁን እስክንድርን ማጣት ማለት ከክሩ ውስጥ እኛ ከምንሰራው አንድ ላይ ከምንሰራ ሰዎች እስክንድርን ማጣት ማለት የማይሆን ነገር የማይሆን እኔንም ማጣት እንዴ የማይሆን ነገር ብቻ አይደለም እኮ አቤልንም ማጣት ሮቤልንም ማጣት የሆኑ ስራዎች ይጎላሉ፣ ስራዎች ይቆማሉ፣ ሰዎች ይጎዳሉ። ሚስ በቃ በአጠቃላይ ለሰዎች መኖራችንን እናቆማለን ማለት ነው። ያ ነው አሁን እና አሁን አቤሎዬ ምን አሰብኩ መሰለህ? እኔ ጋር አንድ ልጅ አለ ያልኩ ልጅ ይዤዋለሁ። እኔ ህግም የሚጠይቀኝ ከሆነ ይጠይቀኝ ብዬ ራሴ ቤት ነው ይዤ ሄድኩት።
ልጁ ይሄ ከዚህ ማን ነው ግን ከልጁ በፊት ማለት ነው አንዳንድ ነገሮች ማለት በስልክ ምናምን እየተፋጠጥኩኝ እኔም ሌላ ሩቅ ቦታ ስለነበርኩኝ ከልጆች ጋር ሆኜ በስልክ ነው ብዙም እየተሰማኝ አልነበረም። ቀደም በምናወራበት ሰዓት በነበረው ሰዓት ማለት ነው ከኬዞቹ ጋር ይዞት ከነበረው ኬዝ ጋር ማወቅ ያለብን አንዳንድ ነገሮች ያለ ይመስለኛል። ማለት አንተም ቀድመህ በተለይ ደግሞ ቀድመህ አንተ እሱን እኮ ነው የምልህ ዲቴይል ደግሞ ያሉትን ነገሮች ሰዎቹ ስታይ የሆነ ቀለል የሚል አይነት ነገር ነው አይደለ? በነገራችን ላይ ቤተሰቦች እኔም ሌላ ሚዲያ ላይ በምሰራበት ሰዓት እንግዲህ ፈጣሪ ሁላችንም ላይ ፊት ለፊት ላይ ያለን ሰዎች ብቻ አይደለም ከበስተጀርባ ያሉትም የክሩ አባላቶች ላይ በተለያዩ ሰዎች ነው እየተመጣብን ያለው። እዚህ ጋር አንድ ነገር ለመናገር እኔም ለትንሽ ነው ከሞሽ ሰላም ውድ የሲንግል ቤተሰቦች እንደምን አላችሁ? እስክንድር ነኝ። እንግዲህ እናንተ ወዳጆቼ እናንተ ቤተሰቦቼ ባላችሁኝ መሰረት ልታግዙኝ የምትፈልጉ ሰዎች ካላችሁ የምታግዙበትን አማራጭ ይዤ መጥቻለሁ። ይህ አማራጭም ደግሞ ሪል ስቴቶች ከኔ ጋር ኮንታክት አድርገው በአንተ ስም እንግዲህ ቤት ከተሸጠ ወይም ደግሞ በአንተ ስር ቤቶች ከተሸጡልን አንተን የምንጠቅምበትን እድል ይዘን መተናል ብለውኛል። 3 ሪል ስቴቶችን አናግሬያለሁ። ከነዚህ ከ3 ሪል ስቴቶቹ አንዱ ሙሉ ለሙሉ ቤቱ ያለቀ ሲሆን ሁለቱ ደግሞ ቀስ እያልን እየሰራን የምንከፍልበት ሪል ስቴት ነው። የመጀመሪያው ሜትሮ ሪል ስቴት የሚባል ሲሆን በቦሌ ቡልቡላ ይገኛል። ከቦሌ ኤርፖርት የ3 ኪሎ ሜትር ርቀት ነው ያለው። ዘመናዊ አፓርታማ ናቸው። በፍሎር አንድ ቤት ብቻ ነው የሚገኘው። ባለ 2 እና ባለ 3 መኝታ ነው ያለው ማለት ነው። ባለ 2 መኝታው በ105 ካሬ ሲገኝ በ3.7 ክፍያ እንዲሁም ደግሞ ባለ 3 መኝታው ደግሞ 123 ካሬ ላይ ያረፈ ሲሆን በ4.4 ሚሊዮን ብር ክፍያ ነው የሚገኙት። 30% ቅድመ ክፍያ በመክፈል ከ6 እስከ 1 ዓመት ባለው ጊዜ ሙሉ ለሙሉ አልቆ የሚረከቡት ቁልፎውን ይዘው ቤቱ የሚገቡበት አማራጭን ያመጣው ሲሆን ሁለተኛው ደግሞ ቀስ ብለን እንክፈል ወይም ደግሞ በሂደት የሚያልቅ ያላለቀ ሪል ስቴት ነው ይሄ የመጣሁት። በመሃል ሜክሲኮ የሚገኝ አባይ ሆምስ ሲሆን ከባለ 1 መኝታ እስከ ባለ 3 መኝታ አለው። በ779 ሺህ ቅድመ ክፍያ የዚህን ቤት ባለቤትም መሆን ይችላሉ። እንዲሁም ሱቆች አሉት። ከ450 ሺህ ብር ቅድመ ክፍያ ጀምሮ ሱቆችንም ማግኘት ይችላሉ። ሶስተኛው ቴምር ሪል ስቴት ያላለቀ ቀስ እያልን የምንሰራው ሪል ስቴታችን ነው። ይህም ሪል ስቴት በመሃል ቡልጋሪያ ይገኛል። በ5 ሚሊዮን ብር ብቻ ቤቱን የግሎ ማድረግ ይችላሉ። ከባለ 1 እስከ ባለ 3 መኝታ ቤቶች አሉት። ባለ 2 6.8 ሚሊዮን፣ ባለ 3 ደግሞ በ10 ሚሊዮን ያገኙታል። ሙሉ ክፍያው የ30% ዲስካውንት አለው ማለት ነው። ወዳጆቼ ሙሉ መረጃ ማለት ከፈለጉ ደግሞ ከስር ባለው ስልክ ይደውሉ። ጥሩ መረጃ ዲቴል መረጃዎችንም እንሰጣችኋለን። ስለምትተባበሩኝ ከጎኔም ስላላችሁ በጣም አመሰግናለሁ። መልካም ጊዜ። እና እንዳልኩ እቺ ሴት አሁን ጓደኛዋንም ማመን አይቻልም። ለምን እዛ ቤት የወሰደችው እስክንድርን እሷ ናት። ለምን መሰለህ? አሁን ሁላችንም ስራ እንሰራለን። ስራችን ላይ ደግሞ ወጥመድ አለ። ተረድተኛል አይደል? እኔ አሁን ከመጀመሪያው ጀምሮ እቺ ልጅ እኔም እኮ ልል የፈለኩት ነገር እሱን ትነግረኛለህ። አንዴ አሁን እኮ መጀመሪያ ላይም እየነገርኩ የነበረው ነገሮች አሉ። በተደጋጋሚ ሁላችንም ላይ እየተከሰተ እየሆነብን ያለው አንዳንድ ነገሮች አሉ። ከዛ ውስጥ አሁን እኔ ባለፈው አንተ ምናልባት እዚህ ቲዩብ ላይ አይደለም ሌላ ቲዩብ ላይ የተለቀቀ አንድ ቪዲዮ ነበረ፣ ፀሐይ ላይ የተለቀቀ ማለት ነው። የራሴ ፍቅረኛ ናት እኔ ልትገልኝ የነበረው የራሴ ፍቅረኛ በብር ተደራድራብኛለች። ከክፍለ ሀገር ምናምን ከመጣሽ በኋላ እኔ ባክግራውንዷን ላይፏን አላቅም። አንተም እኔም ሁላችንንም የምናሳልፈውን ህይወት በምን አይነት መንገዶች ውስጥ እያሳለፍን እንደሆነ ምን አይነት ስራዎች እየሰሩን እንደሆነ ስንት ሰዓት ወጥተን ስንት ሰዓት እንደምንገባ ሰዓት ሁላ እንደሌለን ታውቃለህ አይደለ? ቢዚ ነን። በዛች ባለችኝ ሰዓት በዛች በነበረችኝ ትንሽ ሰዓት ላይ እንደ አጋጣሚ አንድ ጓደኛ ነበረችኝ እና ሞር በደንብ ከበስተጀርባ ያለውን ነገር አላውቅም። ፀሐይ ላይ ማየት ትችላላችሁ። ይሄንን አላውቅም የነበረውን ነገር ማለት ነው ከበስተጀርባ ያለውን ነገር እና ጀስት ግን ወደ ፍቅር እንትን ውስጥ እየገባን ነበረ። እሷ በመሃል ላይ ሌላ የምታውቀው አንድ ልጅ ነበረ። ከሱ ጋር ሆነው አብረው ቀደም ብሎ እኮ የምታውቀው ልጅ ነው እና ፐርፐዝሊ ሆን ተብሎ የተሰራ ስራ ነው የነበረው። በእኔ ላይ ብር ተደራድራለች። የተደራደረቻቸው ሰዎች ደግሞ ምንድነው እኛ ከበስተጀርባ ድሮ
በፊት ላይ የምንሰራቸው አንዳንድ ቪዲዮዎች ነበሩ። ከህፃናት ጋር በተያያዘ የሰው አካል እየቆረጡ ምናምን የሚሸጡ የተለያዩ ሰዎች አሉ። የሰው ትንሽዬ ህፃናቶችን የተለያየ ስራ የሚያሰሩ የተለያዩ ሰዎች ነበሩ። ከነዚህ ሰዎች ውስጥ ለካ የቀሩ ረዝራዥ ትንሽዬ የተወሰኑ የቀሩ ሰዎች አሉ ይህን ስራ የሚያሰሩ የነበሩና በውስጣቸው ቂም ያለባቸው በውስጣቸው ብዙ መጥፎ ነገሮችን እኛ ላይ ማድረግ የሚፈልጉ እኛን መጉዳት የሚፈልጉ እኛ ከስራችን እንድንሰናከል የሚፈልጉ የተለያዩ ሰዎች አሉ። ሮባን ተስፋ ላይ እንዳረጉት ሮባን ፀሐይ ላይ መጀመሪያ ላይ አሁን ተመልሷል እንዳረጉት ማለት ነው። ግን እኛ ተወጥቶናል እሱ እንዲመለስ ልክ እንደዛው እቺ ልጅ ወደ 5 ሚሊዮን ብር ተከፍሏት እኔን ለመግደል ከልጁ ጋር ሆኖ ሲያሰሩ እንዳጋጣሚ በፊት እኔን የምታቀኝ ልጅ ናት። አጋጣሚ እኔ እዛ ሰፈር ስመላለስ አይታ እንደው እግዚአብሔር ሲያተርፈኝ ነው እንጂ የምልህ ዛሬ እዚህ ቦታ ላይ ቁጭ ብዬ ሁላ ስለሱ ላላወራ እችላለሁ። ዛሬ ከእናንተ ጋር ሙላ ላልሆን እችል ነበር። እንደ ፈጣሪ ቸርነት ነው እንጂ እንደ ሰው ጥፋተኛ ማንቀመጥ። በስተመጨረሻ እንዳጋጣሚ ልጅቷን ከኔ ጋር በፊት ጓደኛ ስለበላ ሳይሆን ጀስት እንደ ሰፈር ውስጥ የምንተዋወቅ ልጅ እኔን አየች። ከሷ ጋር ስወጣ ስገባ የተወሰነ ቀን አየችኝና ሆን ብላ ለካ እቺኛዋ ልጅ እግዚአብሔር እንግዲህ ነገሮችን ሲያገጣጥምልህ ነው። ስለዚህ እቺኛዋ ልጅ ባህሪ በደንብ ጠንቀቃ ታውቃለች። ስለ ልጅቷ ስለኔ ጓደኛ የነበረችዋ ማለት ነውና መታ ሰርቻለሁ ቪዲዮን መታ እንዴት ምናምን ብላ ጥቆማ ሰጠች። ከዛ እኔ መጀመሪያ ማመን አልቻልኩም። ከዛ እኛ በምንሰራቸው የተለያዩ ሲስተም በምንሰራቸው ስራዎች እነዛን እንግዲህ በልቡ ካሜራ ምናምን በተለያየ መንገድ ኢንቨስቲጌት በምናደርግበት በተለያየ መንገድ ኢንቨስቲጌት አድርጌ ሁለቱንም ደረስኩባቸው። በአናቴ ላይ ሌላ ጓደኛ ነበራት እኔን ለመግደል እያሰረች ነበር። በሰዓቱ ጩቤ ነው ይዛብኝ የመጣችው። ጩቤ እንደዚህ ልትወጋኝ ማለት ነው። ሚስት ፍቅረኛ ነበረች ማለት ነው። እና አንዳንዴ ከኛ በላይ ደግሞ እስክንድር እዚህ ስራ ላይ በረም የቆየና ከኛ በላይ ደግሞ በተለያዩ ሰዎች የሚፈለግ አይነት ልጅ ነው በእርግጠኝነት ማለት ነው። እና የዛለት እኔ አሁንም ድረስ በውስጤ እያንገበገበኝ ያለው የዛለት እንዴት አይነት ማለት እንዴት ቢታሰብ ነው አንድ ሰው ብቻውን እንዲገባ የተደረገው እዛ ቦታ ላይ በምንም ተአምር ላይቭ ቦታ ላይ ተውኖ አንድ ሰው ብቻውን የሚያይበት ምንም ነገር የለም። ቢያንስ ካሜራማን አለ፣ አንድ የክሩ አባል ቢያንስ በትንሹ 2 ሰው ምናልባት እንኳን አንድ ሰው እስከሚመጣ ከተባለ አንድ ሰው ይኖራል አይደል? ቢያንስ እንኳን 2 3 4 5 ሆነን ነው ከበስተጀርባ የተለያየ ነገሮችን አድርገን እየሰራን የነበረው እንዴ። ራሳችን እኮ አሁን እኮ ይሄን ነገር ከጨረስን በኋላ ቁጭ ብለን ሁላ መገማገም እኮ ብዙ ጊዜያችን እኮ ይሄን ነገር ካረግን አይደል ስራዎችን ላይ እንዴት ነው እየሰራን ያለነው ስራዎችን። ምክንያቱም አሁን ሊክ እያደረገ ያለው ነገር ሊኖር ይችላል። ምክንያቱም በተለያየ ጊዜ ካሜራ ላይ ቤተሰቦቻችን የሚያዩት ነገር ነው። ይሄንን ምን አይነት ገንዘቦች ኦፈር እንደሚያደርጉን ምን አይነት ገንዘቦች እንስጣችሁ እንደሚሉን እነዚህ ወንጀለኞች አብዛኞቹ ስንይዛቸው ምን አይነት ገንዘቦች ምን አይነት መሬቶች የት ሀገር የሚሄድ ትፈልጋላችሁ እና ምን እያሉ እንድንደራደራቸው የሚያረጉን ማለት ነው። ብዙ ነገር ነው ኦፈር የሚያረጉን። ግን እኛን እነዛ ነገር ችላ ብለን አንዴ ገብተንበታል እዚህ ስራ ላይ እስከገባንበት ድረስ ደግሞ ጨርሰን ነው የምንወጣው ብለን ነው የገባንበት። ስለዚህ እያንዳንዱ እዚህ ጋር ቁጭ ብለን ማውራት ካለብን ሁላ ማውራት ነው ያለብን። በቃ መነጋገር ካለብን እስከ መጨረሻ ድረስ። ምክንያቱም እኔ አሁን እንደ አቤል እኔ ማወቅ የምፈልጋቸው ራሴ ካንተ ጋር ሆነ በሰዓቱ አልነበርክም አይደለ? ባትኖርም ግን የነበሩት ሰዎች ጋር ቁጭ ብለን ሁለታችን መገማገሙላ እንዳለብን እንዴት ነው ያቺ ክፍተት ልትመጣ የቻለችው? እርግጥ ነው እስክንድር የሆነ ነገር መረጃ ለማግኘት መረጃ ለማነፍነፍ ቶሎ ብሎ ራሱን ሰውቶ ወደፊት ፈጥኖ የሚገባበት ነገር እንዳለ እኮ አብዛኛው ጊዜ እኮ ከኔ ጋር ሰርተናል። እነዛ ባህሪዎች እኔ ጠፍቶብኝ አይደለም በደንብ አውቃቸዋለሁ። ለዛም ነው እኔ ብዙ ጊዜ አንድ ከበስተጀርባው ሆኜ ጠንቀቅ ብዬ ነገሮችን እሱ እንትን በሚልበት ጊዜ 2 3 ሰዎች ይዤ አብሬ የምሰራው ለዛ ነው። ይሄን ነገሮች ስለማውቀው ነው። ኬዞቹም ደግሞ አብዛኞቹ ነው ይኸውልህ፣ ኬዞቹም ደግሞ አብዛኞቹ ከባባድ ኬዞች ናቸው የነበሩት። ይሄ ብቻ አይደለም አይደለም ያለህበት ስሜት ይገባኛል። አዎ ለምን በለኝ ልጅቷ ያለችበት ሁኔታ አልኩ አይደለም እስክንድር ማንኛውም አይነት የሰው ተራ የለውም። ተራ አይደለም ማንኛውም አይነት ሰው ከመንገድ ተነስቶ ቢያት እዚህ ሰውዬ ጋር ለመግባት ፍቃድ አይጠይቅ። እንድትረዳኝ እንፈልግ። አሁን አንተ ሰሞኑን ያው ስራም እየሰራህ አይደለም፣ የራስህ ፐርሰን የራስህ ችግር ነው። አስፈቅደህ ስራዎችን ትተሃል ሚንስ አርፈሃል ነው። በዛ መሃል ውስጥ እኔም የራሴ ስራ ነበረኝ፣ ያንተንም እየሸፈንኩ እኮ ነው አሁን አቤሎዬ እንዳልኩሽ እኔ ጋር የተያዘ ሰው አለ።
እሱም እዚሁ ነው ያለው ከጀርባ ይዘውታል። ላምጣውና ስላለው ነገር እሱ ይንገራል። እሺ ካልክ እንግዲህ እሱንም እንደ አንድ መረጃ ለዛም ነው እኔ አሁን ህግ የሚጠይቀኝ ከሆነ ይጠይቀኝ ብዬ ነው እኔ ጋር ያስቀረሁት እምልሽ ምንም እንትን ያልከው ነገር የለም አይደለ? ልጁ ከዚህ ነገር ጋር የተያያዘ ነው፣ ከዚህ ኬዝ ጋር የተያያዘ ነው። ዋናው እሱ በለው ማለት ዋናው ሚንስ አሸርጋጅ ነው፣ ነገሮችን የሚያከናውንላቸው እሱ ነው ለሰዎቹ። ኦኬ በአጠቃላይ ቀኝ እጅ ነው ለነሱ። ስለዚህ ይሄንን ልጅ ላምጣውና የሚነግረን ነገር ካለ ይመስለኛል ማታ ወደ ቤት ስገባ እንትን ብሎኛል። አንድ ሁለት ቤቶች አሉ ማቃቸው እሱን ላሳያችሁ ብሎናል። ዲቴል ግን አንተም እንድታቀው ስለ ጉዳዩ እሱ ይምጣና እንዲያስረዳሽ ላድርግ ነው። ይሻላል እንግዲህ ኦኬ እንደዛ ነው ያጂ። እሺ እንግዲህ ቤተሰቦቼ እስከሚመጣ ድረስ የተወሰነ ከኔ ጋር ያው እንቆያለን። ያው ይዞት እየመጡ ነው። ለነገሩ እኔ በጣም ውስጤ ነው የተሰበረው፣ ውስጤ ነው በጣም የቆሰለው። ምክንያቱም የተለያዩ ስራዎችን የሚሰራ ልጅ ለተለያዩ ሰዎች ምንድነው የምትለው? ጭራሽ ትወጣጠራለህ እንዴ? ጭራሽ ትወጣጠራለህ እንዴ? አንተ ነው የምትወጣጠረው ጭራሽ? አልጠቀምም። ቆይ ዱላ ነው የሚፈልገው። ስማ ዱላ ነው ወይ? የሰማኸኝ ነው እኮ እንዴ? ምግብ አልበላው ውሃ አልጠጣው በዚህ እስካሁን ምን ትበላለህ? ምግብ መብላት ፈልገህ ነው? ሳር ትበላለህ? ይሄን ትበላለህ ይታያል። አንተ ሲጀመር ማለት ነው እኔን የመናገርም ነው የመማታት መብት የለህም አይደል? አንተም ብትሆን አሳየሃለሁ የመማታት መብት እንደሌለ የህግ ሰዎች በቃ ስትባሉ እንዳለ በእንትን እንደምታምኑት እኔ አሳየሃለሁ መማታት እንደማልችል አሁን አሳየሃለሁ። ለምንድን ነው አትወጣጠር እንዴ? የሰማኸኝ ነው? አሁን እኛ ሲጀመር አውቆ ነው አሞህ ነው ሲጀመር አሁን እሱ መቶኛል ብለህ ነው? መቶኛል ብለህ ነው? የትላንቱ አይበቃህም? የሰማኸኝ ነው? መቶኛል ብለህ ነው? መቶኛል ብለህ ነው ወይ? እሺ ቆይ መቶኛል ብለህ ነው? ምንድን ነው የምትፈልጉት? የጠፋብን ስልክ አይደለም እኮ ሲጀመር ነው። ወደዚህ ጠጋ በል። ኧረ እዚህ ና ወደዚህ ጋር ወደዚህ ጠጋ በል። እሺ ንገረን። አሁን አቤል የሚጠይቅህ ነገር አለ። የሚጠይቅህን ነገር እያንዳንዱን ትመልስለታለህ። ለእኔ ትላንትና 2-3 ቤቶች አሉ እነሱን አሳያለሁ ብለኸኛል። ከዛ ውጭ ግን እሱ በራሱ ማወቅ የሚፈልገው እንደ መርማሪ ማወቅ የሚፈልገው ነገር አለ። እሱን ተናግሯለህ። አቤሎ የራስን ጥያቄ ቀጥል። አይ አባታችን ሳይፈቅዱ ምንም ነገር አይደለም። አባትህ ሳይፈቅድ ነው? ማን ናቸው እኚህ? እኔ ምን አውቃለሁ? መንፈስም ከሆነ መጥቶ ያድነህ አልኩት። ይኸው እንግዲህ እኔ ጋር እኮ 24 ሰዓት ሊሆነ ነው። ለምን ያድነህ? አንተ እኔ ላይ እጅን ያነሳው ሁለትም ትበላሻለህ። ይበላሻው አንተ ስለምን መበላሸት የምታወራው አንተ ጭራሽ ስለመበላሸት ታወራለህ? በላሻ ይላል እንዴ? እየሰማኸኝ ነው? ስማ አሁንስ አልወጣልህም? አልወጣልህም ወይ? ብትናገር ይሻላል። እየነገርኩ ነው። ብታወራ ይሻላል። እኔ እኮ አልናገርም አላልኩም አይደለም። ልጁ ያለበትን ብትነግረኝ ይሻላል። እኔ እገልሃለሁ ዛሬ። እሱ አሳደረ አይደል? እኔ ግን አልለቅህም። ልንገርህ እገልሃለሁ። እየነገርኩ ነው። በቃ አልለቅህም። አሁን በቃ ከፋዘር ጋር ልታጣሉኝ ነው ማለት ነው። እኔ ፋዘር የምትለው አካል መጥቶ ያድንህ። እኔ ትላንትናም ነግሬሃለሁ መጥቶ ያድንህ። እሺ ምንድን ነው የፈለጋችሁት? አሁን እሱ የሚጠይቀን ጥያቄ መልስለት። ከኔ ጋር ስናወራ አድረናል። የት ያለ ምግብና ያለ ውሃ ሳድረኝ በለ ምግብ ምናምን አትበል። ብታወራ ይሻላል። ሳር የሚስማማህ ከሆነ አሁንም ያለንበት ቦታ ላይ ሳር አለ። እስክንድር እስካልተገኘ ሰዓት ድረስ ህግም የሚጠይቀኝ ከሆነ አሁንም እየተናገርኩ ነው። ይጠይቀኝ በአንተ ጉዳይ። አሁን እስክንድር የት ነው ያለው? እንዴት ወሰዳችሁት? ትላንትና እኮ ለሱ እኮ ለማስረዳት ሞክሬያለሁ እኮ የማውቀውን ያን ነግሬያለሁ።
እስክንድር የምትልስ የምታውቀውን ያልነግረዋል። እሱን እስቲ ንገር ይላል። ምንድን ነው የነገርከው? የነገርከውን ነገር ንገር ይላል። ምንድን ነው ያልከው? እስክንድር እኮ በገዛ ጥፋቱ እኮ ነው እኮ እንደዚህ አይነት ነገር ውስጥ እኮ የገባው እኮ። ስትከታተሉት ነበር? ከዛ ራሱ እኮ ነው እኮ የመጣው። እሺ እኛ ሀገር ሰላም ነው ብለን ቤታችን የተቀመጠ ራሱ መጣ። ከዛ በኋላ እሱ ደግሞ የገባበትን ቤት አላወቀው። ምንድነው እናንተ ቤት የገባበትን ቤት አላወቀውም? ከተላን ማናችሁ እናንተ? ይሄው ለዚህ ደረጃ እኮ ይሄው ለዚህ ነገር ተደረገ። እኔ እኮ ያንን ነገር እኮ አላውቅም እኮ። እየሰማኸኝ ነው? አሁን አንተ እኔ እኮ ለእሱን እኮ ለማስጠንቀቅ እኮ ሞክሬያለሁ ትናንትና። ታው እንደዚህ ያደረገ ምን የቻልኩትን ያህል እንትን ብያለሁ፣ ግን እሱ ሊሰማ አልቻለም። ልቡ ውሸትን አየህ ግን የቻልኩትን ያህል አስጠንቅቄዋለሁ የምትለው አንተ ደህና ሰው ጥሩ ሰው ሆነ እሱ ከገባ በኋላ ቁጭ አድርገህ ስትመክረው ነበር። ቁጭ አድርገህ ስትመክረው አስበህለት እሳቸው የሚያደርጉት ነገር ከባድ ነገር ነው። እኔ አንድ ነገር ልንገርህ፣ ይሄ ልጅ አንድ ነገር ቢሆን እንደማለቅ ልንገርህ። አይደለም አንድ ነገር ቢሆን አንድ ነገር ቢሆን ብቻ አይደለም ይኸውልህ እምልህ ነገር ማለት ነው። አንድች እዚች ጋር አንድ አካላቱ ላይ የሆነ ነገር እንኳን ባገኝበት እዛው እንደምገል ነው የምነግርህ። ይኸውልህ እነሱ ፊት ለፊት ነው የምነግርህ። ከዛ የሚመጣው ነገር ይመጣታል። ጭራሽ እሱ ከገባ በኋላ አንተ ውሸትን አየህ ምን ያህል እየዋሸ እንደሆነ አንተ ሰይጣን። እሺ አሁን አለ ያልክባቸው ቤቶች እንዳሉ ተናግራለህ አይደለም? ቤቶቹ ምንድናቸው ግን? እኔ ምን አውቃለሁ? ስንት አራት ቤት ምናምን ነው? 3 ቤት አለ። 3 ቤት 2 ቤት ስንት ቤት ነው ያለው? እያናገርኩህ እኮ ነው። ስንት ቤት ነው ያለው? 3 ቤት። ከዛ ውጭ ሌላ ቤት ኖሮ እኮ እናንተም የእሱ ጣፋንታ እንዳደርስ ነው እኮ። ማን እሱ ጣፋንታ የሚደርሰው? ሲጀመር እሱስ ምን ደርሶበት ነው? እኔ እኮ ሲጀመር እሱ ምን ደርሶበት ነው? ከቤት እኮ የወጣሁት እኔ ነኝ እኮ። አየህ የሆነው ነገር አለ ማለት ነው። በቃ ይኸውልህ እኔ የሆነው ነገርማ አለ። የእሱ ጣፋንታ የሚለው የሆነ ያደረጋችሁትማ ነገር አለ እኮ። የሆነ ነገርማ ተደርጓል። ልንገርህ እውነቱን አይደለ? የሆነ ነገር አድርገናል። ምንድን ነው የተደረገው? እንደሚመስለኝ ከሆነ እኔም ብዙ ሚስጥሩን እውቀቱን ባላውቅም እንደሚመስለኝ ከሆነ ወይ እስክንድር በቃ አብዷል ማለት ወይ አብዷል ወይ በቃ ጠፍቷል። በቃ ከሁለት አንዱ ነው። የምታገኙት ከሆነ የሚገኝ ከሆነ ተከታትራችሁ ቶሎ የምታገኙት ከሆነ እሺ የእናንተ እንትን፣ ካልሆነ ግን እናንተ እንትን ባላችሁ እኔ እውነቱን ለመናገር ከሆነ ወይ አብዷል በቃ። ይሄን ነገር እኔ እኮ የቻልኩትን እኮ እየነገርኩህ እኮ ነው እኮ ወንድሜ። ይኸውልህ ትክክለኛውን መረጃ ንገረኝ። ከገባ በኋላ እዛ ቤት ውስጥ ከገባ በኋላ አንተ ነበርክ አይደል? እዛ ቤት ውስጥ በገባበት ሰዓት መልስልኝ። በገባበት ሰዓት ምንድን ነው ያደረገው? መተት ነው የተደረገበት እኮ። እንዲያብድ ነው እንዲጠፋ ነው እሱ። ብዙም እኔ የሚያብድ እንዲጠፋ ነበር የመሰለኝ፣ ግን በኋላ ላይ የሚያብድ ነው የሚመስለኝ። ብዙ ሰዎች ላይ እንደዚህ አይነት ነገር ሰውየው ስለሚሰራ ዳኒ እንደዚህ አይነት ነገር ላይ ስለሚሰራ አባባ ዳኒ ነው አባታቸው ሌላ ነው። ይሄኛው ደግሞ ዋናው ምሰሶ ነው። አብሮ የሚሰሩ ማለት አብሮ አባታቸው አይ ቲንክ ዘንዶ ወይ ደግሞ የሆነ የሚቀልቡት አይነት እኮ ዘንዶ አትበል አንተሽ፣ ዘንዶ አትበል፣ ዝም በል የሆነ ብቻ እንደዛ ነው። እባብ ከዛ የባሰ ህይወት አሳልፈናል። እኛ አሁን እዚህ ጋር ያለው ህይወት አሳስቦን አይደለም። እኔ ነግሬሃለሁ፣ አቤል አይደለም የሚገል፣ እኔ ገድዬ እጄን ሰጣለሁ ለአንተ ጉዳይ ማለት ነው። ሰላም ውድ የሲንግል ቤተሰቦች እንደምን አላችሁ? እስክንድር ነኝ። እንግዲህ እናንተ ወዳጆቼ፣ እናንተ ቤተሰቦቼ ባላችሁኝ መሰረት ልታግዙኝ የምትፈልጉ ሰዎች ካላችሁ የምታግዙበትን አማራጭ ይዤ መጥቻለሁ። ይህ አማራጭም ደግሞ ሪል ስቴቶች ከኔ ጋር ኮንታክት አድርገው በአንተ ስም እንግዲህ ቤት ከተሸጠ ወይም ደግሞ በአንተ ስር ቤቶች ከተሸጡልን አንተን የምንጠቅምበትን እድል ይዘን መተናል ብለውኛል። 3 ሪል ስቴቶችን አናግሬያለሁ። ከነዚህ ከ3 ሪል ስቴቶቹ አንዱ ሙሉ ለሙሉ ቤቱ ያለቀ ሲሆን
ሁለቱ ደግሞ ቀስ እያልን እየሰራን የምንከፍልበት ሪል ስቴት ነው። የመጀመሪያው ሜትሮ ሪል ስቴት የሚባል ሲሆን በቦሌ ቡልቡላ ይገኛል። ከቦሌ ኤርፖርት የ3 ኪሎ ሜትር ርቀት ነው ያለው። ዘመናዊ አፓርታማ ናቸው። በፍሎር አንድ ቤት ብቻ ነው የሚገኘው። ባለ 2 እና ባለ 3 መኝታ ነው ያለው ማለት ነው። ባለ 2 መኝታው በ105 ካሬ ሲገኝ በ3.7 ክፍያ፣ እንዲሁም ደግሞ ባለ 3 መኝታው ደግሞ 123 ካሬ ላይ ያረፈ ሲሆን በ4.4 ሚሊዮን ብር ክፍያ ነው የሚገኙት። 30% ቅድመ ክፍያ በመክፈል ከ6 እስከ 1 ዓመት ባለው ጊዜ ሙሉ ለሙሉ አልቆ የሚረከቡት ቁልፎን ይዘው ቤቱ የሚገቡበት አማራጭን ያመጣው ሲሆን፣ ሁለተኛው ደግሞ ቀስ ብለን እንክፈል ወይም ደግሞ በሂደት የሚያልቅ ያላለቀ ሪል ስቴት ነው ይዤ የመጣሁት። በመሃል ሜክሲኮ የሚገኝ አባይ ሆምስ ሲሆን ከባለ 1 መኝታ እስከ ባለ 3 መኝታ አለው። በ779 ሺህ ቅድመ ክፍያ የዚህን ቤት ባለቤትም መሆን ይችላሉ። እንዲሁም ሱቆች አሉት። ከ450 ሺህ ብር ቅድመ ክፍያ ጀምሮ ሱቆችንም ማግኘት ይችላሉ። ሶስተኛው ቴምር ሪል ስቴት ያላለቀ ቀስ እያልን የምንሰራው ሪል ስቴታችን ነው። ይህም ሪል ስቴት በመሃል ቡልጋሪያ ይገኛል። በ5 ሚሊዮን ብር ብቻ ቤቱን የግሎ ማድረግ ይችላሉ። ከባለ 1 እስከ ባለ 3 መኝታ ቤቶች አሉት። ባለ 2 6.8 ሚሊዮን፣ ባለ 3 ደግሞ በ10 ሚሊዮን ያገኙታል። ሙሉ ክፍያው የ30% ዲስካውንት አለው ማለት ነው። ወዳጆቼ ሙሉ መረጃ ማለት ከፈለጉ ደግሞ ከስር ባለው ስልክ ይደውሉ። ጥሩ መረጃ ዲቴል መረጃዎችንም እንሰጣችኋለን። ስለምትተባበሩኝ ከጎኔም ስላላችሁ በጣም አመሰግናለሁ። መልካም ጊዜ። ስለዚህ አሉ ያልካቸው 3 ቤቶች ንገረኝ። በሰዓቱ የነበረውን ነገር ንገረኝ። ከቤቶቹ በፊት ገባ እስክንድር አይደለ? እዛ ቤት ውስጥ ከገባ በኋላ ምንድን ነው ያደረጋችሁት? እኮ ድግም ታረቀ። እሱ አሁን በጭራሽ ዳኒን ሊማታ ፈለገ። እሱ ሂደቱን ንገረኝ። ሂደቱን ማወቅ ፈልጋለሁ። ትክክለኛ ነገር ነው አይደል? እየነገርከኝ እያለው መዳን ነው አይደል የምትፈልገው አንተ? በስነ ስርዓት መሄድ ትፈልጋለህ አይደል? ከዚህ ይሄ ሰው ምን አንተም እኮ እንትን ባትለኝ ፋዘር እኮ ያወጣኛል እኮ። መቼ ነው የሚያወጣ እኮ? ያወጣኛል እኮ። አይ ፋዘር አሁን ለምን ያወጣ? አሁን ለምን አልወሰደህም? እኔ ጋር ባደርክባት ሌሊት ውስጥ መጥቶ ለምን አላስጣለህ? እሺ መልስልኝ። ይሄ ለራስህ የሚበጅህ ነገር ነው። አሁንም እየነገርኩ ያለሁት እየጠየቅኩ ያለሁት በሰዓቱ መጣ። እንትን ትሉኛላችሁ። ያለው ነገር ልናገርና ልሂድ። በጣም ነው የራበኝ። አንደኛ በጣም ከትናንትና ጀምሮ ምግብና ዋሳ ሰጠኝ። የቀረብህ ቀርቶብህ እንደማልሰጥ ነግሬሃለሁ። አንተ የለመድከው የሰው ደምና የሰው ስጋ ነው። እሱ ደግሞ እኛ ጋር የለም። የቀረብህ ቀርቶ ነው አይደል የሚያፋሽ እዚህ አንደኛውን አምልኮም አላረኩም። እንዲህ ያቺ ልጅ ቆማ በቁመኗ በተኛችበት እንደበሰበሰች እንደተላች አንተንም አይደል እንደዚህ አይነት ነገር ለቤት ነበር። እሺ ከዳኒ ጋር ነበርን። እኔ ሳልመጣ በፊት እኔ ቤት ስለነበረ ዳኒ ማለት ነው። እኔ ሳልመጣ በፊት እሱን አውርቶት ሄዷል። እኔ አሁን ከእናንተ ጋር ለመለየት ስለምፈልግ ነው እንዲምናገር። ማንንም ይሽነገረኝ። ቆይ ንገረን። ከኛ ጋር እየቀለድክ ነው? መለየት እኮ ትዳር አይደለም። የጠፋብን ደግሞ ወይ ስልክ ወይ ሌላ ነገር እሺ ነገር ከዛ ከሆነ ምንም የምናገረው ነገር የለም። እርግጠኛ ነህ? አምነህበታል? አይ ሲጀመር የፈለገው የሆነ ነገር አድርገ ነው ህይወቱ እንዲያልፍ ወይ የሆነ አካሉ ጎሎ ጦስ ሊያመጣ ነው። የት ይቀርለታል? እሱን ነው የፈለገው። በአጠቃላይ የት ይቀርለታል? እንደዚህ ተባብላችሁ ነው የመጣው? ከተያዘ እንደዚህ እናደርጋለን ተባብላችኋል እንዴ? ታዲያ አይደለ? የምንችለው እናደርጋለን፣ ጥረት አድርገን እናመልጣለን። ከኛ ደግሞ መቼም እንደማታመልጥ ነው የምነግርህ። ስለዚህ አሁን አትንገረው ለሱ። እኔ የሰማሁት በቂ ነው። እንሂድ፣ ቤቶቹን አሳይ። እስክንድር ግን እዛ ቤት ውስጥ ከሌለ ካላገኘሁት ይቀጥላል ማለት ነው ቅጣቱ። የሰማኸኝ ነው አይደል? እያናገርኩ ነው። ምግብና ዋሳ ሰጠኝ። ዝም ብዬ ነው እንደማወራው? እኔ በባትሪ ድንጋይ ነው እንደምሰራ። አታውራ፣ ቤቶቹን አሳይ። የፋዘር ፍቃድ ምንድነው አቤልሽ? አሁን እኛ አምልኮ ማድረግ አለብኝ። የሆነ ቦታ አምልኮ አታረግም፣ ማናገር አለብኝ። ይውጣል። ነገርኩህ። እንደዛች ልጅ በስብሰ እንዲህ እያየን ትተላ ከሆነ እናያለን እንጂ አንተ ምንም የምታረገው ነገር የለም በዚህ ሰዓት። አንተ እኔ እንደውም እንዴት እንደጠፋ ምን እንዳደረጋችሁት ማወቅ ፈልጋለሁ በዚህ ሰዓት።
እሱ እኮ ማለት ነው መጣን ትክክለኛውን ነገር ማወቅ ፈልጋለሁ። ትክክለኛውን ነገር እኮ ለእሱም እኮ ነግሬዋለሁ እኮ ግን አድርገን አጥፍተነዋል ነው አይደል እያልክ ያለው? አጥፍተዋል ወይ አብዷል ወይ ጠፍቷል ነው አይደል እያልክ ያለው? አቤት መጥቶ እገባለሁ አለ። አገባም ማን ስለሆንክ ነው የምትገባው? እሺ ዝም ብለህ አንተ ማን ስለሆንክ ነው የሰው ቤት የምትገባው አልኩት። ከዛ በኋላ እሳቸው እንደውም ከኔ ጋር የነበረው እንትና እንደውም ዳኒ እንደውም ምንም ረጋ ብለው በስነ ስርዓት ነው ያወሩት። እንደውም እንደሱ እኮ አቋኋን እኮ እዛው ሞቶ እኮ መቅረት ያለበት ሰው እኮ ነው እኮ እሱ እኮ መራመድም አልነበረበትም፣ እዛው መሞት ነበረበት። እሱ ያንተ አስተሳሰብ ግን ይሁን ፋዘር ምህረት አድርገውለታል። ይኸው ተምሮ ወጥቷል። ከዛ ቤት ወጣ። እኔ ነኝ አውጥቼ እሺ መረጃውን የተወሰነ መረጃ ከስልኩ ላይ ሁላ ፋይል ይደለተው እሱ ፋይሉን ምናምን ለእናንተም ደውሎ ጭራሽ ስልኩም አንተ ጋር ነበረ? ፋይሎቹን እንዳለ አስተዳለት እናንተ የምታወሩትን የምትሰሩትን ስራ ምናምን ሚስጥሩ ምናምን ሁሉንም ነገር ምናምን ነገረኝ። የምትሰሩት እንዴት ሊነግር እሱ እንዴት ይነግራል? ምን ብትለው ነው እሱ የሚነግር? እኮ ድግምት አድርገንበት ነቅቷል እኮ ነቅቶ ግን ሁሉንም ነገር ተናዘዘ። የሆነ ነገር አድርገውታል እንጂ እስክንድር በምንም አይነት ተአምር ስልኩን አስደልቶ ለዚህ ልጅ ኢንፎርሜሽን አድርገውታል እኮ ይሄ እኮ ግልጽ ነው። ይሄ ድግምት ምናምን ሳይሆን ማለት ነው የሆነ ወይ በቃ አስረው የሆነ ቦታ አድርገውታል እንጂ በእንደዚህ አይነት ደረጃ የሚዳረስበት ምንም አይነት ነገር የለም። ምክንያቱም ስለማቅ የሆነ እየደበቀን ያለው ነገር አለ። በተለይ ቤቶቹን ቢያሳየን ደስ ይለኛል። አቤሎ ጊዜያችንን አንግደል። ከነዚህ ጋር ማውራት ማለት ድንጋይ ለውሃ መፍሰስ። ስለዚህ ተነስተን ወደ ተባሉት ቤቶች ተነስ፣ ራስን ችለህ ተነስ። እየሰማኸኝ ነው? ተነስ እያልኩ ነው። ውድ ቤተሰቦቻችን ያለንበት ሁኔታ ከእናንተ ጋር ብዙ የምንቆይበት አይደለም፣ ማለት ያው የምናወራበት አይደለም። እስኪ አለ የተባሉበት ቤቶች እንሂድና ምን እንደሚፈጠር አብረን እንግዲህ ያው ልጁም አለ ናቀስበል ልጁም አለ እንትን እኮ ነው የነብይ ዛሬ ሰውዬ ምንድነው በትክክል በነገራችን ላይ የሆነ የሚያደርገው የአምልኮ መንፈስ የሚቀርባቸው ሰዎች በተለያየ ጊዜ በተለያየ አጋጣሚ በጣም ብዙ ሰዎች እንደዚህ አይነት ሰዎች የሚያጋጥሙናሉ በእኛ በስራ ሁኔታ ላይ እና የሆነ የሚያቀዘብዛቸው ነገር አለ። ልክ እንደ ሱስ ነው የሚሆንባቸው። በእርግጠኝነት በእርግጠኝነት ነው የምልህ ዴቮ ምናልባት ካሜራውን ጀርባው ላይ ደረቱ ላይ ስላደረገው ነው እያያችሁት ያለው ነው እንጂ አብረን አንድ ላይ ነው እየሄድን ያለ ነው ወደ ተባለው ቤት ወደ ተባለው ቦታ እየሄድን ያለ ነው። አንድ ላይ ሆነን ነው ከዚህ ልጅ ጋር እየሄድን ያለ ነው። በጣም ነው በቃ ይሄ ሱስ እንዳለበት ሰው ነው እያንቀጠቅጠዋል፣ ያንገጀቅጀዋል። በመሀል ላይ እንደውም ቪዲዮውን ባጠፋንበት ሰዓት ካሜራውን ባጠፋንበት ሰዓት ማለት ነው የሆነ ሲያንቀጠቅጠው ነበር፣ ሲያስቀባጥረው ነበር። የተለያዩ ሰዎች ስም ይጠራል፣ የተለያየ የሆነ የሚያወራው ነገር አለ። ሰንደል አንጡልኝ ይላል፣ ሲጋራ ካላጨሱ ይላል። ከመብላቱ ያሳሰበው እንትኑ አምልኮ እና ለካ ምግብ ሲል የነበረው እሱን ነው። እኛ ምግብ እንጀራ እኛ እንኳን ተሰብስበን የሆነ እንጀራ ምናምን በተባለበት ሰዓት ራሱ እሱ ጭራሽ እንጀራ ጭራሽ። ምክንያቱም ይሄ ያው እኛ እንግዲህ አይምሮ ህግና ስርዓትን ደንብን ተከትለን ነው ነገሮች የምናደርገው ማለት ነው። ማንኛውም ወንጀለኛ እንኳን ቢሆን ለህግ አካል አስተላልፈን እስከምንሰጥበት ሰዓት ድረስ መሰረታዊ የሆነ ነገር መሰረታዊ የሆነ መብቱን አንጥስም። ምክንያቱም እኛ ህግን ተከትለን ስለሆነ የምንሰራው ማለት ነው። ስለዚህ ውሃና የሆነች የተወሰነች ነገር ልንሰጠው ስንል ሰዓት ነው የመታብን። እሱ ለካ ምግብ እያለ ሲፈልገው የነበረው የሚጠጣ ነገር ሲል የነበረው ሌላ ነገር ነው የነበረው። ስለዚህ እስቲ እንሂድና ሂድ ቀጥል። እየተሸክ እያደረገ ነው። ወደ ቤቶቹ ጋር ደርሰናል። ሂድ። ምን ማለት እንግዲህ እኔ ዛሬ እስክንድር ሳይገኝ በምንም አይነት ሁኔታ በምንም አይነት ተአምር ከዚህ ሰውዬ ጋር ምንም መፋታበት አይነት ነገር የለኝም። ምን አይነት ጉራንጉር ቦታ ውስጥ እንደሚኖር እንዳለ እዚህ ነው ያለው። እንደዚህ ልክፈተው አይደለም ምናልባት እንደዚህ ይሻላል አይደል? ጓንቱን ይዘዋል። አጋጣሚ ላይ ነው አይደል? አለስኩም መኪና ውስጥ ነው ያለው። ዝም ብለህ ሞክረው እስኪ። ይሄ ራሱ ለምን አይከፍተው? ራሱ ለምን አይከፍተው? ና ክፈት። ወጣጥሮታል ጭራሽ። ክፈተው በሩን እኮ ነው የምንልህ። እስኪ
እስክንድር እስክንድር ምንድን ነው እዚህ ውስጥ አሁን ይዘኸኝ የመጣው? ምንድን ነው? ቁጭ በል እስክንድር። እዚችን የምታክል ቤት ውስጥ መቼም ከሶፋ ኋላ ከዚህ በኩል ሰው መቼም አታስቀምጥም። ና ቀጣዩ ቤት እንሂድ። ናውጣ። ስንት ቤት አለን ያልከኝ? ናውጣ ና። ምንድን ነው የምትሰግደው? ናውጣ። ይሄ ምናምን የሚያደርጉበት አንደኛ ቤት መሰለኝ። ሂድ ቀጥል። ይኸውልህ እኔ ምንም አይነት ነገር ይኸውልህ አሁን እያታለልከኝ እየፎገርከኝ ምናምን ነገር አይደለም ማለት ነው። ካልከኝ ከሶስቱ ቤት ማለት ነው። ይኸውልህ የመጀመሪያው ቤት የለም ስገባ ያለው ይሄ ሲጋራ ቢራ ምናምን ነው መሬት ላይ ወዳድቆ የነበረው። እንደ መስገድም እያደረገ እየቃጣህ ነው የነበረው አይደለ? ይኸውልህ ዝም በል። ይኸውልህ አንድ የምነግርህ እነዚህ ሁለት ቤቶች ውስጥ ማለት ነው። ይሄን ልጅ ግን ካጣሁት እነዚህ ሁለት ቤቶች ውስጥ ግን ካጣሁት እኔ እገልሃለሁ። እሱም አይደለም የሚነካ እኔ እገልሃለሁ። እዚህ ሁለት ቤቶች ውስጥ ካጣሁት በዚህ አምነህበት የምታደርጋቸውን ነገሮች የሆነ ማንተና እዚህ ጋር የሆነ የተከለለ ነገር አለ። ይኸውልህ አየሁ፣ ይሄኛውን የተከለለ ነገር አለ እዚህ ጋር ታይልኛል አይደለ? የተከለለ ነገር አለ። እሱንም ማየት ፈልጋለሁ እዚህ አካባቢ እንችላለን። አዎ ደብዳቤ ወረቀት እኮ ይዘናል አይደለ? ባንይዝም ችግር የለውም። አዎ እኔ የመጣ ዛሬ ከፈተው። እሺ ቆይ እሱ እየከፈተው አንዴ ነው። እዚህ ጋር ምን እንዳለ በዚህ በኩል ከዚህ ጋር የተያዘ ስለሆነ ቤት ነው አይደለ? እሺ እሺ እዚህ ደግሞ ሁለተኛው ቤት የተባለበት ቤት ውስጥ ና ወደዚህ በእናትህ ና እዚህ ጉራንጉር ናውጣ ወደዚህ እዚህ ጉራንጉር ውስጥ መጥቶ ሁለተኛው ቤት ውስጥ የተባለው ቤት ውስጥ አልጋ ስር ነው። ናውጣ። እዚህማ የሆነ እንትን ያልከው ነገር አለ። አትንጋተተኝ በእናትህ ዛሬ። አንተ ልጅ ስነ ስርዓትን ያዝ። እየነገርኩ ነው። ቤቴ መታች እንዴ? እስኪው እንዴ ምን ጫማው ነው? እጅና እግር ይታየኛል። ናውጣ ውጣ። ይኸውልህ እዚህ ማስታጠቢያ ውስጥ አይደለ? ወይኔ ጉዴ፣ ወይኔ ወንድሜ። ኧረ ቆይ አቤሉ፣ እንደዛ አይደለም እኮ እዚህ ይኸውልህ እኮ እጅና እኮ ላይሆን። እስኪ ቤቱን በደንብ እሺ ይልኝ አንተ። ምንድነው የምትሰራው? ይኸውልህ ዴቮ፣ በእናትህ ይኸውልህ ዴቭ ይኸውልህ በእናትህ ይሄ ሸሚዝ የእስክንድር ነው። ደም ነው። ይኸውልህ ደም አለበት። ይኸውልህ የእስክንድር ነው ይሄ ሸሚዝ። ወይኔ የእሱ ሸሚዝ እኮ ምንድን ነው ትስቃለህ እንዴ? ምንድን ነው ስታደርግ? የት ነው ያለው? ትነግረኛለህ? የት ነው ያለው? እሱ የት ነው ያለው? አትናገርም? የት ነው ያለው? ይኸውልህ ደም እኮ ነው። አትማታ አትበይ። የት ነው ያለው? እሱ ፊትህ እንዳለ የት ነው ያለው? ንገረኝ። ይኸውልህ እየጠየኩን ነው፣ ንገረኝ። ዛሬ ግን እኔ ደም ወይኔ ቆይ አንዴ ስልክ ሄሎ፣ አቤት። የት? እኔ ዛሬ ከዚህ ሰውዬ ጋር ነው ያለፋታ። እኔ እገለዋለሁ። አዎ እሺ ሎኬሽኑን ላክልኝ። ምንድን ነው? አዎ ምን ሚስት አለው እሱ? ምን ከሚስቱ ጋር ይዝናናል? እሺ አድራሻውን ላክልኝ። እሺ አቤሉ እንትን በይ። ምን ሰውየው ከሚስቱ ጋር የሆነ ጫካ ውስጥ የሆነ ወንዝ ዳር እየተዝናኑ ያዳኒ ያላችሁት ነው? እሺ ያሉት ነው እንጂ እኔ ታውቀዋለህ። እሺ አዎ እያሉ ነው። ሎኬሽኑን ይላኩልን። እሱን እኔ ጋር እናስቀምጠውና እንሂድ ወደ ይሄኛው ግን እዚህ ጠብቀን እንፈልገዋለን። ይዘጋበት እዚሁን እዛኛው ይሁን ማቆያችን ግን እሱ ቤት ቶች የኛ ሰዎች እኮ ይኖራሉ። ዛሬ ያግዘው እኛ ጋር ይቀመጥ። እሺ አትሆን ይችላል አንቺ ሰላም ውድ የሲንግል ቤተሰቦች እንደምን አላችሁ? እስክንድር ነኝ። እንግዲህ እናንተ ወዳጆቼ፣ እናንተ ቤተሰቦቼ ባላችሁኝ መሰረት ልታግዙኝ የምትፈልጉ ሰዎች ካላችሁ የምታግዙበትን አማራጭ ይዤ መጥቻለሁ። ይህ አማራጭም ደግሞ ሪል ስቴቶች ከኔ ጋር ኮንታክት አድርገው በአንተ ስም እንግዲህ ቤት ከተሸጠ ወይም ደግሞ በአንተ ስር ቤቶች ከተሸጡልን አንተን የምንጠቅምበትን እድል ይዘን መተናል ብለውኛል። 3 ሪል ስቴቶችን አናግሬያለሁ። ከነዚህ ከ3 ሪል ስቴቶቹ አንዱ ሙሉ ለሙሉ ቤቱ ያለቀ ሲሆን፣ ሁለቱ ደግሞ ቀስ እያልን እየሰራን የምንከፍልበት ሪል ስቴት ነው።
የመጀመሪያው ሜትሮ ሪል ስቴት የሚባል ሲሆን በቦሌ ቡልቡላ ይገኛል። ከቦሌ ኤርፖርት የ3 ኪሎ ሜትር ርቀት ነው ያለው። ዘመናዊ አፓርታማ ናቸው። በፍሎር አንድ ቤት ብቻ ነው የሚገኘው። ባለ 2 እና ባለ 3 መኝታ ነው ያለው ማለት ነው። ባለ 2 መኝታው በ105 ካሬ ሲገኝ በ3.7 ክፍያ፣ እንዲሁም ደግሞ ባለ 3 መኝታው ደግሞ 123 ካሬ ላይ ያረፈ ሲሆን በ4.4 ሚሊዮን ብር ክፍያ ነው የሚገኙት። 30% ቅድመ ክፍያ በመክፈል ከ6 እስከ 1 ዓመት ባለው ጊዜ ሙሉ ለሙሉ አልቆ የሚረከቡት ቁልፎውን ይዘው ቤት የሚገቡበት አማራጭን ያመጣው ሲሆን፣ ሁለተኛው ደግሞ ቀስ ብለን እንክፈል ወይም ደግሞ በሂደት የሚያልቅ ያላለቀ ሪል ስቴት ነው ይዤ የመጣሁት። በመሃል ሜክሲኮ የሚገኝ አባይ ሆምስ ሲሆን ከባለ 1 መኝታ እስከ ባለ 3 መኝታ አለው። በ779 ሺህ ቅድመ ክፍያ የዚህን ቤት ባለቤትም መሆን ይችላሉ። እንዲሁም ሱቆች አሉት። ከ450 ሺህ ብር ቅድመ ክፍያ ጀምሮ ሱቆችንም ማግኘት ይችላሉ። ሶስተኛው ቴምር ሪል ስቴት ያላለቀ ቀስ እያልን የምንሰራው ሪል ስቴታችን ነው። ይህም ሪል ስቴት በመሃል ቡልጋሪያ ይገኛል። በ5 ሚሊዮን ብር ብቻ ቤቱን የግሎ ማድረግ ይችላሉ። ከባለ 1 እስከ ባለ 3 መኝታ ቤቶች አሉት። ባለ 2 6.8 ሚሊዮን፣ ባለ 3 ደግሞ በ10 ሚሊዮን ያገኙታል። ሙሉ ክፍያው የ30% ዲስካውንት አለው ማለት ነው። ወዳጆቼ ሙሉ መረጃ ማለት ከፈለጉ ደግሞ ከስር ባለው ስልክ ይደውሉ። ጥሩ መረጃ ዲቴል መረጃዎችንም እንሰጣቸዋለን። ስለምትተባበሩኝ ከጎኔም ስላላችሁ በጣም አመሰግናለሁ። መልካም ጊዜ። እንግዲህ ውድ ተመልካቾቼ የተጠቆምንበት ቦታ ማለትም ሎኬሽን የተላከልን አካባቢ ደርሰናል። አቤሎም አለች። አቤል በራሷ መንገድ ደግሞ የሆኑ መንገዶችን እየፈጠረች ነው። እኛ ግን ወደ ተላከልን ሎኬሽን ደርሰናል። የዚህ ሁሉ ድካምና ልፋት ውጤት እናንተ ናችሁ። አሁንም መናገር የምፈልገው ነገር ጥሩ ስሜት ላይ ላልሆን እችላለሁ ወይ ጮኬ ላወራ እችላለሁ። ስሜታዊ ልሆንባችሁ እችላለሁ። ያለንበት ሁኔታ ነው። እስክንድር ያለበት ሁኔታ ስላልታወቀ ነው እንዲህ እየሆነ ያለነውና ውድ ቤተሰቦቼ እስኪ ተከተሉንና ካሜራማናችንም አለ ከጀርባም የኛ ሰዎች አሉ። እንሂድ እስቲ። ሎኬሽኑ እንዴት ነው? ልክ ይመስላል። ወደዚህ አካባቢ ነው የሚለው። የሚፈጠረውን እንግዲህ አብረን የምናየው ነው የሚሆነው። እዛ ጋር ይታዩኛል። ያያቸው ሻንጥላ ያዝሽ ነው አይደል? ወደዛ አካባቢ ናቸው። እንሂድና እናያቸው። ማለት እነሱም ላይ ሆኑ ይችላሉ። ብቻ እናያቸው። ለምንድን ነው ጫካ ድረስ ያው በጣም እንደ ከባድ ፍቅረኛ ተቃቅፎ ጥላ ዘርግተዋል። ፀሐዩ ራሳቸውን ሙድ እያራመዱ ነው ያሉት። አስታይ እስኪ እንሂድባቸውና ምን እንደሚፈጠር አብረን እናያቸው። ና ያዙ እንዴ